የኮሞሮስ ደሴት በህንድ ውቅያኖስ የሚገኝ ምርጥ የመዝናኛ ጊዜን ማሳለፊያ ቦታ ነው። እዚያ ያሉ ሰዎች በባህር ዳርቻው አሸዋና ውሃ እየተረጫጩ በደስታ ያሳልፋሉ። ግን ያ ሰላማዊ ደሴት ያልተጠበቀ ነገር ሰላሙን ለደፈረሰው ተዘጋጅቷል። በ1996 ዓ.ም ነበር አንድ አውሮፕላን በፍጥነት ወደ ባህር ዳርቻው መመሰግሰግ ጀመረ። በ100 ማይል ርቀት እየተጓዘ ያለ የተሳፋሪዎች አውሮፕላን ነበር። ምንም አይነት ፍንዳታም ሆነ መሰበር ሳያጋጥመው አውሮፕላኑ ከሰማይ ወደ ባህሩ ተምዘገዘገ። ሰላም ውድ ተከታታዮቼ፣ ይህ እውነተኛ ታሪኮችን እየሰማችሁ ዘና የምትሉበት ቻናል ነው። በየጊዜው የምንለቀው ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ እንዲሁም የደውል ምልክቷን መጫን እንዳይረሱ። በ1961 የተመዘገበው የኢትዮጵያ አውሮፕላን እንደተለመደው ከአዲስ አበባ ወደ አይቮሪ ኮስት ጉዞውን ጀመረ። የዛን ቀን ካፒቴኑ የ42 ዓመቱ ልዑል አባተ ሲሆን በፓይለትነት ረጅም የሥራ ልምድ ያለው ነው። በአጠቃላይ 11000 የበረራ ሰዓት በሪከርዱ ተመዝግቧል። ይህ አውሮፕላን የመጨረሻው መዳረሻው ወደሆነው አቢጃን ከመድረሱ በፊት ናይሮቢ፣ ብራዚልና ሌጎስ የማቆም ግዴታ ነበረበት። ፓይለቱ የሚበቃውን ያህል ነዳጅ እንዳለ አረጋገጠ። ነዳጁ እስከ ናይሮቢ በደንብ የሚያደርሰው ሲሆን ናይሮቢ ተጨማሪ ነዳጅ መሙላት ይጠበቅበታል። በአነስተኛ ነዳጅ መጓዙ አውሮፕላኑ ቀለልና ፈጠን እንዲል ያደርገዋል። ካፒቴን ልዑልና ረዳት ፓይለቱ ዮናስ መኩሪያ የዕለቱን በረራቸው 12 ሰዓታት ይሆናል ብለው በማሰብ በረራቸውን ጀምረዋል። ቀኑ ብርሃናማና ለመብረር ምቹ ነበር። ተሳፋሪዎቹ ከኢትዮጵያና ከተለያዩ ሀገራት የተውጣጡ ሲሆኑ ግማሹ ለስራ ገሚሱ ለመዝናናት ነው የሚሄዱት። ማይክል አዲዮኒ ከተሳፋሪዎቹ አንዱ ሲሆን በኢኮኖሚ ክላስ የተሳፈረ የኬንያ ቢዝነስማን ነው። አርብ ቀን ሙሉውን እዚህ አውሮፕላን ላይ ለመሳፈር ሲጥር ነበር የቆየው። በየሰዓቱ ለአየር መንገድ እየደወለ መቀመጫ ለማግኘት ሲጥር ቆይቷል። በመጨረሻም ምሽት ላይ ሲደውል ወደ ኤርፖርት መጥቶ እንዲመቻችለት ነገሩት። ማይክል ለዚህ አውሮፕላን በግድ የገባ ነበር ማለት ይቻላል። አሜሪካው ፋንቾ ሃድልም ሌላው ተሳፋሪ ነው። ሃንድል በባምቤ ውስጥ የአሜሪካ ኮንስላ ሆኖ የሚያገለግል ሲሆን ከባለቤቱ ከፓልም ጋር አፍሪካን ለመጎብኘት ነበር የመጣው። እናም ለጉዞ በቀን በኢትዮጵያ አየር መንገድ እንዲሆን መረጠ። ምክንያቱም የኢትዮጵያ አየር መንገድ አንጋፋና ጥሩ ከሚባሉ የአፍሪካ አየር መንገዶች ግንባር ቀደሙ ነው። አለፍ ብሎም ሌላ ሞዋሚ የተባለ ተሳፋሪ ይገኛል። ይህ ተሳፋሪ እውቅ ጋዜጠኛና ካሜራማን ሲሆን በኢትዮጵያ በ77 የነበረውን ድርቅ ፎቶ አንስቶ በመዘገቡ ለኢትዮጵያ ብዙ እርዳታ እንዲያገኝ ማድረግ የቻለ ሰው ነበር። ሞዋሚ የተለየ ባህሪ ያለው ሲሆን የግጭት ዘገባዎች ላይ አፍንጫውን ከመክተት አይቆጠብም። የኢትዮጵያ ሁኔታን በሚቀርጽበት ጊዜ በነበረው የቦምብ አደጋም አንድ እጁን አጥቷል። እሱም በዚህች ዕለት ወደ ናይሮቢ ሊመለስ አውሮፕላን ውስጥ ተሳፍሯል። አውሮፕላኑ መነሳት ሲጀምር በአጠቃላይ 175 ተሳፋሪዎችን ይዞ ነበር። አውሮፕላኑ ሲነሳ ሁሉም ነገር ሰላምና የተለመደ ነበር። እዚህ አውሮፕላን ውስጥ 3 ተሳፋሪዎች መቀመጫቸው ላይ ተቀምጠዋል። እነዚህ ተሳፋሪዎች በሀያዎቹ አጋማሽ የሚገመቱ ወንዶች ናቸው። ምንም እንኳን አውሮፕላኑ ወደ ናይሮቢ እየበረረ ቢሆንም እነዚህ ተሳፋሪዎች መሄድ የፈለጉት እዛ አልነበረም። በረራው በሰላም ተጀምሯል። የበረራ አስተናጋጁም ለአብራሪዎቹ ቡና ይዛላቸው ሄደች። ልክ አውሮፕላኑ 12000 ከፍታ ላይ ሲጓዝ እነዚህ 3 ተሳፋሪዎች አላማቸውን ጀመሩ። ድምጽ እያሰሙና ሆስተሶችን እየገፈታተሩ በሩጫ ወደ ማብረሪያ ክፍሉ ገቡ። ተሳፋሪው ግራ ተጋብቷል። እነዚህ ወጣቶች ምን እያሉ እንደሆነ ባይገባቸውም አውሮፕላኑ እየተጠለፈ እንዳለ ከወጣቶቹ ድርጊት መረዳት ችለዋል። ሁሉም ተሳፋሪ ግራ በመጋባት ሲመለከታቸው ቆየ። ካፒቴን ልዑልም ድምጽ ሰምቶ ዞር ሲል ወጣቶቹ የበረራ ክፍሉን በር በኃይል ከፍተው ሲገቡ ተመለከተ። እናም የእሳት ማጥፊያውን ይዘው ለማስፈራራት ሞከሩ። በሌላ እጃቸው መጥረቢያ ይዘው ነበር። ረዳት ፓይለቱን ከመቱት በኋላ ይዘውት ከበረራ ክፍሉ ወጡ። ግራ የገባውና ድምጽ ብቻ እየሰማ የነበረው ተሳፋሪ ረዳቱን ይበልጥ ተመለከተው። የቀረው አንድ ወጣትም ካፒቴን ልዑልን እንደነሱ አይነት 11 እንዳሉና ልዑል የሚሉትን ካላደረገ እርሱን እንደሚገሉት ነገሩት። እሱም ማንንም ምንም እንዳታደርጉ ብሎ መታዘዙን ጀመረ። ልዑል ከሌሎች ፓይለቶች የተለየና ብዙ ዓመት የሥራ ልምድ ያለው ሲሆን ከዚህ በፊት የአውሮፕላን ጠለፋ 2 ጊዜ አጋጥሞት ያውቃል። ካፒቴን ልዑል በመጀመሪያው የመጠለፍ አደጋ ያጋጠመው የሀገር ውስጥ በረራ ላይ ነበር። 2 የእጅ ቦምብ የያዙ ተሳፋሪዎች በግድ ወደ ናይሮቢ እንዲሄድ አስገድደውት ነበር። ሁለተኛው ጠለፋ ከትንሽ ዓመታት በኋላ 737 አውሮፕላንን እያበረረ ያለ ጠላፊዎች ሆስተሶችን እንደ መደራደሪያ በመያዝ ወደ ስዊድን እንዲሄድ አስገድደውታል። ግን እንደ ድል ሆኖ በሁለቱም ክስተቶች የሞተም ሆነ የተጎዳ ግለሰብ አልነበረም። በሁለቱም ጊዜ በሰላም ማረፍ ችሏል። የአውሮፕላን ጠለፋ የሀገሪቷን የፖለቲካ ሁኔታ የሚያስቃኝ ሲሆን በኢትዮጵያ በ1982 እስከ 1988 ወደ 10 የሚጠጉ አውሮፕላኖች ተጠልፈዋል። በዚህ ጊዜ ግን ጠላፊዎቹ
ያልተለመደ ጥያቄ ነበር የጠየቁት። ካፒቴኑ ጉዞውን ትቶ ወደ አውስትራሊያ እንዲበር ነበር የጠየቁት። ግን ያን ያህል ርቀት የሚያስጉዝ ነዳጅ አልነበረውም። ስለዚህም ፓይለቱ በመጀመሪያ ናይሮቢ ወይ ዛንዚባር አሊያም ዳር ሰላም በመሄድ ነዳጅ በመሙላት ወደ አሰቡበት አውስትራሊያ የደርሳቸው አሰበ። አውሮፕላኑ ባለው ነዳጅ መጓዝ የሚችለው ለ3 ሰዓት ተኩል ብቻ ነበር። ግን ጠላፊዎቹ የአውሮፕላኑን መጽሔት በማንበብ አውሮፕላኑ ለ11 ሰዓታት መጓዝ እንደሚችልና ወደ አውስትራሊያ ያለውን ጉዞ የ10 ሰዓት እንደሆነ ነገሩት። ያን ያህል ርቀት የሚያስኬድ ነዳጅ አልነበረም። ለጉዞ ደግሞ አውሮፕላኑ የሚያስፈልገውን ያህል ብቻ ነበር የሞላው። ግን ጠላፊዎቹ ሊያምኑ አልቻሉም። ማንም ተሳፋሪ የጠላፊዎቹን ፍላጎት አላወቀም። ካፒቴን ልዑል በጣም ግራ ተጋባ። እንደሚፈልጉት ወደ አውስትራሊያ ቢጓዝ አውሮፕላኑ ባህር ላይ ሲደርስ ነዳጅ አልቆት ይወድቃል። ጠላፊዎቹን እምቢ ካለም እዛው አየር ላይ አውሮፕላኑን እንደሚያጋዩት ነግረውታል። ተሳፋሪው ሙሉ መረጃ ማግኘት አልቻለም። አውሮፕላኑ እንደተጠለፈ በማሰብ ቢያወሩ መዳረሻቸው የት ሊሆን እንደሚችል ማንም አላወቀም። ሆስተሶቹም ተሳፋሪውን ማስተናገድ ቀጠሉ። ተሳፋሪው ቀጣይ ምን እንደሚፈጠር ለማወቅ ጓጉቷል። ጠላፊዎቹ እንደ መካከለኛው ምስራቅ ሀገር ጠላፊዎች ተሳፋሪውን የሚመቱ፣ የሚተኩሱ ወይም የሚያስፈራሩ አልነበሩም። ተሳፋሪው ምንም አለማድረጉን በማወቅ ምንም አላደረጉትም። ያም ለተሳፋሪው እንደረፍት ነው። ካፒቴኑ ግን ለ11 ሰዓት ጉዞ የሚሆን ነዳጅ እንደሌለው ለጠላፊዎቹ ለማስረዳት ሞከረ። ጠላፊዎቹ ግን ቦምብ እንደያዙ በመናገር ካፒቴኑ ማስፈራራት ቀጠሉ። ካፒቴኑ ግራ ተጋባ። ወይ በነዳጅ እጥረት ይከሰከሳል ወይ ደግሞ በቦምብ ይጋያል። ምንም እንኳን ቦምቡን ባያየው እጃቸው ላይ የነበረው መሳሪያ እሱን ለመግደል ከበቂ በላይ ነበር። እሱ ከሞተ ደግሞ ሁሉም ተሳፋሪ ይሞታል። ከጠለፋው ከግማሽ ሰዓት በኋላ ጠላፊዎቹ መጥተው አውሮፕላኑ እንደጠለፈና ማንም ምንም ለማድረግ ቢሞክር ቦምብ እንዳላቸው ለተሳፋሪው በአማርኛ በእንግሊዝኛና በፈረንሳይኛ መግለጫ ሰጡ። በዛን ጊዜ የነበረው የበረራ ፖሊሲ የጠላፊዎቹን ጥያቄ መከተል ነበር። ፓይለቶች ለጸብ ሳይሆን ለማብረር የተፈጠሩ ናቸው። ተሳፋሪው በጠላፊዎቹ ትዕዛዝ ሁሉም በቦታው ተቀምጦ የት እንደሚሄዱ ምን ሊሆን እንደሚችሉ ማሰብ ጀመሩ። ግማሹ ሱዳን ሄደን ልናርፍ ነው ይላል። ሌላውም እንደዚሁ ሐሳቡን ይሰጣል። ክሊንት ቫን ለዓመታት የኤፍቢአይ ተደራዳሪ ሆኖ አገልግሏል። ይህ ግለሰብ ለየት የሚያደርገው ፓይለቱ ከዚህ ቀደም ተመሳሳይ 2 ጠለፎች ያጋጠሙት ሲሆን እነዚህን ጠለፎች በተገቢ መንገድ ተወጥቷል። ተደራዳሪዎቹ ይህንን በስርዓት ተወጥቶ አንድ ሀገር ካረፈ በኋላ እንደሚደራደሩ ነበር ያሰቡት። ግን ይህ ከአፍሪካ አልፎ አውስትራሊያ ነበር የተፈለገው። ለካፒቴን ልዑል ይህንን ማድረግ የሞት ደብዳቤ መጻፍ ያህል ተሰማው እና ወደ አዲስ አበባ አየር መንገድ ደውሎ 961 አውሮፕላን እንደተጠለፈና ወደ አውስትራሊያ እንደሚያርፍ ነገራቸው። ተቆጣጣሪዎቹም መረጃውን እንደደረሳቸው የአየር መንገዱን መቃኘት ጀመሩ። ካፒቴን ልዑልም ለ2 ሰዓታት ብቻ የሚቆይ ነዳጅ እንዳላቸው ነገራቸው። በዚህ ጊዜ ተቆጣጣሪዎቹ ሞምባሳ እንዲያርፉ አለበለዚያ ግን በነዳጅ እጥረት መጓዝ እንደማይችሉ ነገሩት። ካፒቴኑ ጠላፊዎቹ እንዳልተስማሙ በመግለጽ ባህር ላይ ሊያርፍ እንደሚችል ነገራቸው። ተቆጣጣሪዎቹ ሌላ መንገድ ይኖር እንደሆነ ጠየቁት፣ ግን ምንም አልነበረም። በስፒከር በማድረግም ጠላፊዎቹ ተቆጣጣሪዎቹ ሚሉትን አሰማቸው። ሞምባሳ እንዲያርፉ አለበለዚያም መንዳት እንደማይችሉ ተነገራቸው። ጠላፊዎቹ በጥርጣሬ አይን ከመመልከት ውጪ ምንም ማለት አልቻሉም። ስለዚህም ካፒቴኑ አማራጭ እንደሌለውና ውሃ ላይ እንደሚያርፉ ለተቆጣጣሪዎቹ ተናገረ። ከዚህ በኋላ ጠላፊዎቹ መደራደር እንደማይፈልጉ በመግለጽ ስልኩን አስቆሙት። አውሮፕላኑ ከተጠለፈ 1 ሰዓት አለፈ። ማንም ማብረሪያ ክፍል ምን እየተፈጠረ እንዳለ አያውቅም። ሁሉም የት ሊሄዱ እንደሚችሉ እያሰቡ ብቻ ነበር። ካፒቴን ልዑል ያን ያህል ነዳጅ እንደሌለው ለማሳወቅ የራሱን እቅድ አወጣ። ለጠላፊዎቹ ሳይናገር ወደ ምስራቅ ከመሄድ ይልቅ ወደ ደቡብ መጓዝ ጀመረ። የአፍሪካን የጠረፍ መስመሮች መከተል ጀመረ። ምክንያቱም ድንገት የሆነ ነገር ቢፈጠር እንኳን ለማስቆም የሚቻልበት ሁኔታ ሰፊ ነበር። ግን ጠላፊው በመስኮት ሲያይ መሬት ብቻ በማየቱ እንደተሸወደ ገባው። ታዲያም ወደ ካፒቴኑ በመዞር አውሮፕላኑን እንዲያዞር አስገደደው። አሁን ካፒቴኑ ወደ ተባለው አቅጣጫ ከማዞር በቀር አማራጭ አልነበረውም። ወደ ባህሩ መጓዝ ጀመረ። ካፒቴኑ አላቆመም። አሁንም ሌላ እቅድ ማውጣት ጀመረ። ትንሽ ካርታውን አውጥቶ ተመለከተ። እናም ቀጣይ አማራጩ በአፍሪካና በማዳጋስካር መሃል የሚገኘው የኮሞሮስ ደሴት ነበር። ካፒቴኑ ከዚህ በፊት ስለ ኮሞሮስ ራሱ ሰምቶ አያውቅም። ግን በግምት ወደዛ መጓዝ ጀመረ። በሰላም ለማረፍ የነበረው የመጨረሻ አማራጭ ኮሞሮስ ነበር። ተሳፋሪዎቹ ጊዜው በሄደ ቁጥር ስለ ነዳጁ ማሰብ፣ መጨነቅ ጀመሩ። ማንበብ፣ መረጋጋት፣ ምንም ነገር ማድረግ አቃታቸው። በመሃል ከማብራሪያ ክፍል የ30 ደቂቃ ነዳጅ ብቻ እንደቀራቸው የሚያሳይ አላርም ጮኸ። ካፒቴኑ ለተሳፋሪው መናገር ፈለገ፣ ግን ጠላፊዎቹ ከለከሉት። መልሶ ነዳጅ እንደሌለውና ተገቢ ያልሆነ ቦታ ላይ
ለማሳረፍ ስለሚገደድ ማሳወቅና ተሳፋሪዎቹ ራሳቸው እንዲጠነቀቁ መናገር እንዳለበት ጠላፊዎቹ ሊያሳምናቸው ሞከረ። እነሱ ግን ከሞቱም አብረውት እንደሚሞቱ ነገሩት። እናም መጥረቢያ እንዲያዙና ያሉትን ብቻ እንዲያደርግ ነገሩት። በቅርባቸው የኮሞሮስ አየር መንገድ እንደሚገኝና እዛ ማሳረፍ እንደሚችል ሊያሳምናቸው ቢሞክርም አልቻለም። በዚህ ጊዜ ሁለተኛው አላርም ጮኸ። የአንዱ ፓርት ሞተር አለቀ። አውሮፕላኑ በተለየ ሁኔታ መብረር ጀመረ። ተሳፋሪዎቹ ማስተዋል ጀመሩ። የማብረሪያ ክፍል ውስጥ ምን እየተካሄደ እንዳለ አሁንም ድረስ ማንም አላወቀም። ካፒቴኑ በመቀጠል ለአደጋ ጊዜ የሚበራውን ኤፒዩ አበራ። ይህም በጀነሬተር ኃይል የተወሰነ እንዲጓዝ ይረዳዋል። በ32000 ሜትር እየሄደ እንደመሆኑ ማረፍ የሚችልበትን አጋጣሚ እየፈለገ ነው። እናም ባህሩን በመዞር ማቀዝቀዝ ጀመረ። የአየርና የደመናውን ሁኔታ ከቀረው ነዳጅ ጋር በማማከል ማቀዝቀዝ ጀመረ። እናም በድጋሚ ሊያሳምናቸው ቢሞክርም አሁንም አብረው እንደሚሞቱ በመግለጽ ከማብረሪያ ክፍሉ ወጡ። በዚህ ሰዓት ካፒቴን ልዑል ትልቁን ውሳኔውን ወሰነ። ለተሳፋሪው ጋዝ አጥሯቸው አመቺ ያልሆነ ቦታ ላይ ለማረፍ እንደሚገደዱ እናም አየር መንገድ ለማሳረፍ ጠላፊዎቹ እንዳልተስማሙ ከገለጸ በኋላ ተሳፋሪዎቹ ጠላፊዎቹ ላይ እንዲያምፁ ተናገረ። በእርግጥ መጨረሻ የተናገረውን አልተረዱትም ነበር። በዛን ጊዜ ጠላፊዎቹ ገብተው በመጥረቢያ እያሳዩ ዝም እንዲል አስፈራሩት። በዚህ ጊዜ ግን ሞዋሚ የተባለው ጋዜጠኛ ተሳፋሪ ተረድቶት ነበር። እናም ሁሌም ራሱን ከችግር አያሸሽም። ሞዋሚ በቀስታ ወደ ኢኮኖሚ ክላስ መሄድ ጀመረ። ከ20 እስከ 30 ለሚሆኑ ዓመታት የውጊያ ዘገባዎችን ሲዘግብ ጦርነቶችንና አስፈሪ ነገሮችን ሲያይ የኖረ ጋዜጠኛ ነው። ወደ መጸዳጃ ቤት በመሄድ ሰበብ 1-4 የሚሆኑ ሰዎችን የካፒቴኑን ቃል በመቀበል እንደተባለ ጠላፊዎቹ ላይ እንዲያብሩ ለማሳመን ሞከረ። ነገር ግን ጠላፊዎቹ ቀደም ብለው ቦምብ እንደያዙ የተናገሩትን በማሰብ ማንም ለትብብር ፈቃደኛ አልሆነም። ካፒቴን ልዑል ብቻውን ከጠላፊዎቹ ጋር መፋለም ይዟል። በመሃል አውሮፕላኑ በፍጥነት ወደ መሬት መውደቅ ጀመረ። በዚህ ጊዜ ጠላፊዎቹ መፍራት ጀመሩ። የተቻለውን ለማድረግ ሞከረ። ካፒቴኑ ግን የሱ ጥፋት እንዳልሆነ በመግለጽ ሞተሩ እየጠፋ እንደሆነና አሁንም ቶሎ እንዲያርፍ ጠየቃቸው። የአውሮፕላኑ ሌላኛው ሞተርም ጠፋ። መንገጫገጭ ጀመረ። ተሳፋሪዎቹ ፈሩ። በዚህ ጊዜ ሆስተሷ ሁሉም ተረጋግተው ቀበቷቸውን እንዲያስሩ ትዕዛዝ ሰጠች። ተሳፋሪ ሁሉ ፈርቷል። ባለ ሚስቱ የመጨረሻ ፍቅሩን ይገልጻል። በመጨረሻም የአውሮፕላኑ ነዳጅ አለቀ። ካፒቴኑ ከዚህ በኋላ እኔ ላይ ምንም ማድረግ አልችልም በማለት የራሱን እርምጃ ወሰደ። ተሳፋሪው ፍርሃት ላይ ነው። አውሮፕላኑ መሞቅ ጀመረ። አውሮፕላን ላይ የነበሩት መብራቶች በሂደት ሁሉም ጠፉ። ሁሉም ሞተር ጠፋ። ባትሪውም አለቀ። ባህሩ ላይ ማረፍ ውዴታ ሳይሆን ግዴታ ሆነ። በቀስታ የነበረው መቆጣጠሪያና ስክሪን ማጥፋት ጀመረ። ማድረግ የሚችሉት ምንም ነገር አልነበረም። አሁን አውሮፕላኑ ከጥቅም ውጪ ሆኗል። ካፒቴኑ ያለው ብቸኛ አማራጭ ክንፎቹ ላይ የሚገኙትን አየር ማስነሻዎች ሞተሮችን መጠቀም ብቻ ነበር። በዛ ባለው ነፋስ እየተቆጣጠረ ለማቀዝቀዝ ሞከረ። ካፒቴኑ እዛ አውሮፕላን ውስጥ ባይሆን ምኞቱ ነበር። ነገር ግን አማራጭ የለውም። ወደ ፈጣሪው ለራሱና ላሳፈራቸው 175 ሰዎች መጸለይ ጀመረ። በጣም አደገኛ በሆነ ፍጥነት ማረፍ ጀመረ። በእርግጥ ባህር ላይ ለማረፍ የተለያዩ መሳሪያዎች የሚያስፈልጉ ቢሆንም ካፒቴኑ ምንም አልነበረውም። ያለ ሞተሩ አንድ አውሮፕላን 3000 ሜትር ከፍታ 18 ኪሎ ሜትር ርቀት ከተጓዘ በኋላ ይወድቃል። 6400 ከፍታ ላይ የነበረው የኢትዮጵያ አውሮፕላን ልክ 120 ኪሎ ሜትር ከተጓዘ በኋላ መውደቁ የማይቀር ነበር። የት ማረፍ እንዳለበት ካፒቴኑ መወሰን አለበት። ይህ በጣም አስቸጋሪ ሁኔታ ሲሆን ይህ ያጋጠማቸው በጣት የሚቆጠሩ ፓይለቶች ብቻ ናቸው። በ1983 የካናዳ አውሮፕላን ተመሳሳይ ነዳጅ ጨርሶ ነበር፣ ግን በትንሽ ጉዳት እንደምንም ሊተርፍ ችሏል። በእርግጥ ሞተር ጠፍቶ የሚወርድባቸው ጥቂት አጋጣሚዎች አሉ። ካፒቴን ልዑልም እንደምንም ከኮሞሮስ አየር መንገድ ለማሳረፍ ሞከረ፣ ግን ከጠላፊው ጋር ሲታገል አቅጣጫውን ማየት አቃተው። እናም ያለበትን ቦታ ሳተ። መልሶ ሲመለከት ረጅም ርቀት እንዳሳለፈና ውሃው ላይ ማሳረፍ ብቸኛ አማራጩ እንደሆነ አየ። ይህንን ደግሞ ከዚህ በፊት አልሰለጠነም። አንድ አውሮፕላን መሬት ላይ ቢያርፍ ከመሬት ጋር በሚኖረው ግጭት የተወሰነ መትረፍ ይችላል፣ ግን ይህ ነገር ውሃው ላይ አይከሰትም። ስለዚህም ሌላ አማራጭ አልነበረውም። አውሮፕላኑ ከዛ በላይ መቀጠል አልቻለም። በመጀመሪያ የግራ ክንፉ ከውሃው ጋር ተጋጨ። ቀጥሎም ቀኝ፣ ቀጥሎም ሙሉውን ወደ ውሃው ገባ። በነበረው የኃይልና የግፊት መጠን አውሮፕላኑ ወደ 3 ቦታዎች ተከፈለ። የነበሩት ተሳፋሪዎቹ ግማሹ ራሱን ለማትረፍ ሲጥር፣ ሌላው ደግሞ በድንጋጤ ራሳቸውን የሚስቱም አልጠፉም። ምንም እንኳን ቀደም ብሎ የውሃ ላይ መንሳፈፊያ ጃኬት ወደ ውሃው ካልወደቁ በቀር አየር እንዳይሞሉት ቢነገራቸው አየሩን ቀደም ብለው የሞሉ ተሳፋሪዎች ነበሩ። እናም ያ ውሃው ላይ ከማንሳፈፍ ይልቅ ወደ አውሮፕላኑ በማጣበቅ እንዳይወጡ አደረጋቸው። ብዙዎቹ
መጮህ ጀመሩ። ያም ሆኖ በዛው ልክ ራሳቸውን አረጋግተው የወጡም አልጠፉም። የአሜሪካ ቆንስላ በመጀመሪያ ፈርቶ ራሱን ስቶ የነበረ ቢሆንም በመጨረሻ እንደምንም ሊወጣ ችሎ ነበር። እናም ዞር ሲል ባለቤቱ አልነበረችም። ደንግጦም ወደ ሌላ ቦታ ዞር አለ። ባለቤቱንም ማያት። እናም እረፍት ተሰማው። ሌላኛው የኬንያው ቢዝነስማንም ራሱን በደንብ አረጋግቶ ያለምንም ጉዳት መውጣት ቻለ። እንደውም ውሃው ላይ የራሱን ፓስፖርት ሲንሳፈፍ አግኝቶ ይዞት መውጣት ራሱ ችሎ ነበር። ፓይለቱ ወደ ረዳት ፓይለቱ ዞሮ እንዲወጣ ሊነግረው ሲል ረዳቱ ቀድሞት ወጥቶ ነበር። በዚህ ሰዓት እሱም መውጣት እንዳለበት በማሰብ ራሱን ለማዳን መውጣት ጀመረ። በአካባቢው የቱሪስቶችና ሌሎች ጀልባዎች በመኖራቸው የተረፉትን ሰዎች መርዳት ችለዋል። እንደ ዕድል ሆኖም በአካባቢው የሕክምና ቡድን በመኖሩ ይበልጥ ተጎጂዎች እንዲረዱ አድርጓል። ይህ ትልቅና የማይገኝ የፓይለት ብቃት ነበር። ከ175 ተሳፋሪዎች ፓይለቱና ረዳት ፓይለቱን ጨምሮ 50 ሰዎች ከአደጋው በህይወት ሲተርፉ 3ቱ ጠላፊዎችን ጨምሮ የተቀሩት ግን ህይወታቸው አልፏል። እናም ሲጠራ ምንም እንኳን ጠላፊዎቹ 11 ነን ቢሉም 3 ብቻ እንደነበሩ ማወቅ ተችሏል። በተጨማሪም እነዚህ ሰዎች በፖለቲካ ምክንያት ታስረው ብዙ ስቃይ የደረሰባቸው ሲሆኑ አምልጠው ለመጥፋት በሚሞክሩበት ሰዓት ነበር ይህንን ታሪካዊ አደጋ ያደረሱት። ቀደም ብሎ ጠላፊዎቹን ለማሳመን ሲሞክር የነበረው ጋዜጠኛው ሙሐሚን በተፈጠረው አለመግባባት እዛው ህይወቱ አልፏል። ምንም እንኳን ብዙ ጦርነቶችን ቢያልፍም በመጨረሻ ባልተጠበቀ ሁኔታ ህይወቱን አጣ። ካፒቴን ልዑል በመትረፉና ብዙዎች የሱን ጥረት ሲያደንቁ በማየቱ በጣም ደስተኛ ሆነ። ምንም እንኳን አስቸጋሪ ነገር ቢያጋጥማቸው ፓይለቱ ልዑልና ረዳት ፓይለቱ ለኢትዮጵያ አየር መንገድ መስራታቸውን ቀጥለዋል። አደጋውም የማይረሳ አሻራን ጥሎ አለፈ።